ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1501ኛው የነብዩ መሐመድ የመውሊድ በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። ጠቅላይ ሚኒስትሩ ያስተላለፉትን መልእክት ሙሉ ቃል እንደሚከተለው ይቀርባል። የነብዩ መሐመድ ታሪክ ትውልድን ለበጎ ከሚቀርጹ ታሪኮች መካከል አንዱ ነው። የተጠሩበትን ዓላማ ማክበር፣ ለተጠሩበት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አብሮ መኖር፣ እነዚህ ሁሉ ሺህ መጻሕፍት የሚወጧቸው ትምህርቶች ናቸው። ነብዩ የተጠሩበትን ዓላማ በሚገባው ስለተገነዘቡ አክብረው ኖረዋል። የተጠሩበት ዓላማ ለተራና ርካሽ ነገር እንዳልሆነም ተገንዝበዋል። የተጠሩት ትውልድን ለመቅረጽና ታሪክን ለመቀየር መሆኑንም አምነዋል። ያንንም በቃላቸው በስራቸውና በኑሯቸው አክብረውት ኖረዋል። ለታላቅ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይህ የነብዩ ሕይወት ታላቅ ትምህርት ይሆነናል ብለዋል ጠቅላይ ሚኒስትሩ። የተጠራንበትን ዓላማ በንግግራችን በስራችንና በሕይወታችንም እንግለጠው ሲሉ አክለዋል። ነብዩ ለተጠሩበት ዓላማ ዋጋ ከፍለዋል። ከቦታቸው ተሰደዋል። ምግብ መጠለያ ተነፍገዋል። ከቤተሰቦቻቸው ተለይተዋል። ለሞት በሚያበቁ ፈተናዎች ውስጥም አልፈዋል። ጦርነት ተከፍቶባቸዋል። ነገር ግን ሁሉንም በአላህ ኃይል አሸንፈዋል። ክብር ያለ መከራ አይገኝምና እውነተኛ ሰው ለዓላማው እንደ ነብዩ መሐመድ ዋጋ ይከፍላል። ዓላማው የሚያስገኘውን ክብርና ጥቅም ብቻ ሳይሆን ዓላማው የሚያስከፍለውን መስዋዕትነት ለመክፈልም ዝግጁ ይሆናል። ነብዩ መሐመድ ከአላህ የደረሳቸውን መልእክት ለራሳቸው ብቻ አላስቀሩም። የተጠሩበትን ለሌሎች ለማካፈል ተግተዋል። መጀመሪያ በጣት ለሚቆጠሩ ሰዎች፣ በኋላም ለቅርብ ሱሃባዎች፣ በመጨረሻም ለዓለም መልእክትን አዳርሰዋል። እርሳቸው የዘሩት ዘር እያፈራና እያጎመራ ተጉዟል። ዓላማችንን እኛ ማወቃችንና ማመናችን ብቻ ጥቅም የለውም። ሌሎች እንዲያውቁና እንዲያምኑም ልክ እንደ ነብዩ ተግተን መድከም ይጠበቅብናል። የነብዩን መውሊድ ስናከብር ከህይወታቸው እየተማርን የተማርነውንም ለሀገረ መንግስት ግንባታችን እየተጠቀምን እንዲሆን አደራ ላለው። በድጋሚ መልካም የመውሊድ በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ነሐሴ 19 ቀን 2018 ዓ.ም